ሰላም እንዴት ናችሁ? ሰሞኑን ቢያንስ ቀን በቀን በሚባል መልኩ ፊልም ለመልቀቅ እየሞከርኩኝ ነው። እናንተም ሰብስክራይብ ያደረጋችሁ እኔ እህታችሁን ደግፉኝ። ዛሬ ደግሞ በ2024 ለእይታ የቀረበ ዶንት ሙቭ የተሰኘ ፊልም ይዤላችሁ መጥቻለሁ። እስከ ፊልሙ ፍጻሜ አብራችሁን ቆዩ። ፊልሙ ሲጀምር እንቅልፍ እምቢ ብሏት የምትገላበጥ ሴት ያስተዋውቀናል። ስሟም አይሪስ ይባላል። አጠገቡ የተኛውን ባሏን ላለመቀስቀስ ቀስ ብላ ከመኝታ ክፍላቸው ትወጣለች። ከዛም መኪናዋን ታስነሳና ዝም ብላ መንዳት ጀመረች። ጭንቅላቷ ውስጥ የተለያዩ ሀሳቦች እየተመላለሱ ነው። በኋላም መኪናዋን ታቆማትና በእግሯ መራመድ ጀመረች። እናም ልጇ በህይወት እያለ አዘውትራ ወደምትመጣበት ቦታ ትሄዳለች። የልጇን በፍሬም ያለ ፎቶ ብድግ ታደርግና ከድንጋዩ ስር ማልቀስ ጀመረች። ከዛም እዛ አካባቢ ያለ ግንድ ላይ የሷን የልጇንና የባሏን የመጀመሪያ ስም ስፔሊንግ ትጽፋለች። ከዛም ተራራው ጫፍ ላይ ትቆምና በመዝለልና ባለመዝለል መካከል ውስጥ ነው ያለችው። በዚህ መሃል አንድ ሪቻርድ የሚባል ሰው ከየት መጣ ሳይባል አጠገቧ ይቆማል። ተይ እንዳዘይ ብሎ ሊያሳምናት አልፈለገም። እሱ በወሬ ሊይዛት ነው ያሰበው። ስለዚህም ስለ ልጇ መሞት ይጠይቃታል። ምንም ነገር አላወራም ስትለው ተረጋጊ፣ ሀዘን ሁሉም ሰው ላይ የሚከሰት ነገር ነው ይላታል። እናም በሱ ህይወት የተፈጠረውን ሀዘን ይነግራት ጀመር። በመኪና አደጋ ነው በጣም መወዳት ፍቅረኛዬን ክሎይን ያጣሁት ይላታል። የሱን ታሪክ ስትሰማ አይሪስ ትንሽ መጽናናት ጀመረች። አይሪስ የምታስበው የልጄ ሞት የኔ ምክንያት ነው ብላ ነው። ከዛም አይሪስ እና ሪቻርድ ጫካ ውስጥ አብረው ወክ ማድረግ ይጀምራሉ። ሪቻርድ መኪናውን የሷ መኪና አጠገብ ነው ያቆመው። የመኪናዋን በር ከፍታ ወደ መኪናዋ ልትገባ ስትል የሪቻርድ መኪናዋን እንደዘጋው ትመለከታለች። ከዛም ከራሱ መኪና ውስጥ ዣንጥላ ይዞ ይወርዳል። የያዘው ዣንጥላ ብቻ አይደለም፣ ሌላም ተግባር አለው። አይሪስ ከጥቂት ደቂቃዎች በኋላ ስትነቃ ራሷን የሪቻርድ መኪና ውስጥ ነው ያገኘችው። እጇ ላይ በነበረው ሰዓት ስልክ ለመደወል ሞከረች። ሪቻርድም አትልፊ፣ ወዴትም መደወል አትችይም ብሎ ይስቅባታል። አይሪስም ቀስ ብላ ከኪሷ ውስጥ ቢላ ታወጣና እጇን ያሰራትን ነገር ለመፍታት ትሞክራለች። ሀሳቡን ለመስረቅም ሞተች ብሎ ስለነገራት ፍቅረኛው እየጠየቀችው ነው። እናም ቀስ እያለች እንዴትም ብላ ራሷን ትፈታና ነጻ ታወጣለች። አይሪስ ነጻ ከወጣች በኋላ እንዴትም ብላ ራሷን ለማስመለጥ ሪቻርድ ላይ ጥቃት ትሰነዝራለች። በዚህም ምክንያት መኪናው ከዛፍ ጋር ይጋጫል። ከዛም አይሪስ ለማምለጥና ራሷን ነጻ ለማውጣት መታገል ጀመረች። አይሪስ እንዴትም ብላ እግሯ ላይ የታሰረውንም ገመድ ፈታችና የያዘችውን ትንሽ ቢላ እሱ ላይ ተጠቁማለች። ሪቻርድም ለአይሪስ በዚህ መሃል የሚያስጠላ እውነት ይነግራታል። 20 ደቂቃ አለሽ፣ ከ20 ደቂቃ በኋላ ሰውነትሽ በጠቅላላ ሙሉ ለሙሉ ፓራላይዝ ይሆናል ይላታል። በጣም ኃይለኛ የሆነ መድኃኒት በደም ስሮችሽ ውስጥ እየተዘዋወረ ነው ያለው። ይህ መድኃኒት ሙሉ ለሙሉ እንዲሰራጭ 20 ደቂቃ በቂ ነው። ከዛም በኋላ አይደለም መንቀሳቀስ ማውራት አትችይም ይላታል። አማራጭ እንደሌላ ስትረዳ ለመሮጥ ሞክራ ነበረ፣ ግን እንቅስቃሴ ማድረጓ እንደውም የመድኃኒቱን ፍጥነት እንደሚጨምር ይነግራታል። እንደዛ ቢላትም እሱን አምልጣ ጫካ ውስጥ መሮጥ ትጀምራለች። ግን ሰውነቷ ቀስ እያለ እየተሳሰረ እየመጣ ነው። እሱም ወዴትም ርቃ እንደማትሄድ እርግጠኛ ስለሆነ በጣም ቀስ እያለ ነው እየተከተላት ያለው። በኋላም አንድ ቁጥቋጦ ውስጥ ሄዳ ትደበቃለች። ሪቻርድ የተደበቀችበት ቦታ ይቆምና አካባቢውን ይመለከታል። እሷን ስላላያት ከአካባቢው እየራቀ ነበረ። በዚህ መሃል ቁጥቋጦ ስር የነበሩ ጉንዳኖች ወደ ሰውነቷ እየመጡ እየቆነጠጧት ነው። አይሪስ የጉንዳኖቹን ቁንጥጫ ከዚህ በላይ መቋቋም አልቻለችምና ትጮኻለች። አይሪስ ሰውነቷ ቀጥ ብሎ ቆሞ መራመድ ስላልቻለች እየዳኸች አካባቢው ወደ ነበረ ወንዝ ትሄዳለች። እናም ወንዙ እያንሳፈፈ እንዲወስዳት ወንዙ ውስጥ ገባች። ሪቻርድ ወንዙ ሲወስዳት ዝም ብሎ ከሩቅ እያያት ነው። በኋላም ወንዙ ዳር የወደቀ አንድ ዛፍን እንዴትም አድርጋ ይዛ ወንዙ ይዟት እንዳይሄድ ታደርጋለች። በዚህን ሰዓት እግሮቿ ሙሉ ለሙሉ መንቀሳቀስ አቁመዋል። እንደ እባብ እየተሳበች ከወንዙ ወጣች። መስማትና ማየት ነው እንጂ የምትችለው ምንም ነገር ማድረግ አትችልም። ማውራት እንኳን አትችልም። ቢል የሚባል ሽማግሌ አይሪስን ሲመለከት ወዳለችበት ቦታ ይጠጋና ማነሽ ብሎ ይጠይቃታል። ግን የሚጠይቃትን ጥያቄ ምንም መመለስ አልቻለችም። ቢል በጀርባው ያስተኛትና ጣቶቹን ወደ ግራና ወደ ቀኝ ሲያንቀሳቀስ አይሪስ ጣቶቹን ተከትላ የአይኗን ብሌን አንቀሳቀሰችው። የሚጠይቃትን ጥያቄ አይኗን በማርገብገብ መመለስ ጀመረች። በኩርኩር ጋሪ ጭኗት ወደ ቤቱ ይወስዳትና ቤት ውስጥ ያስቀምጣታል። እናም
ፖሊስ ጋር እንደሚደውል ይነግራታል። በዚህ መሃል ማንነቱ ያልታወቀ ሰው የቢልን በር ያንኳኳል። አይሪስ መንቀሳቀስ ስለማትችል በዚህ መሃል አይኗን ፍጥጥ አድርጋ ቢልን በሩ እንዳይከፍት ለማስጠንቀቅ ሞከረች። አይኗንም ብታርገበግበው አልገባውም። ቢል በሩን ከፈተው። በሩን ያንኳኳው ሪቻርድ ነበረ። ሪቻርድም ለቢል ከሚስቴ ጋር የመኪና አደጋ ደርሶብን እሷ ወንዝ ውስጥ ገባችብኝ፣ እያፈለኳት ነው፣ አይታታል ብሎ ይጠይቀዋል። ከዛም ማንም ግባ ብሎ ሳይጋብዘው ሪቻርድ ወደ ቢል ቤት ይገባል። እናም የሱ ስልክ በመኪና አደጋው እንዳጣውና ቢል ስልክ እንዲሰጠው ይጠይቀዋል። እናም ሪቻርድ የሱን ስልክ በአደጋው ምክንያት ስላጣው ቢል የሱን ስልክ እንዲሰጠው ይጠይቀዋል። ቢል ፖሊስ ጋር መደወሉን ትቶት ቁጭ ብሎ የሪቻርድን ታሪክ እየሰማ ነው። ቢል ብዙ ምቾት አልተመቸውም። ከዛም ሪቻርድ ቢልን ሚስት አለህ ብሎ ይጠይቀዋል። በዚህ መሃል ነው የሪቻርድ ስልክ የጮኸው። ሪቻርድም ቢል ውሸቱን እያወራ እንደሆነ እንደተረዳ ገባው። እናም በፈጣጣው አይሪስ የታለች ብሎ ጠየቀው። ቢልም አይሪስ ውጭ ያለው ክፍል ነው ያለችው ይለዋል። ከዚያም ቢል ሪቻርድን ከተቀመጠበት ካስነሳው በኋላ በሩ አካባቢ ከነበረው ከመጽሐፍ መደርደሪያው ጋር ያጋጨዋል። ከዛም ቢል አጋጣሚውን በመጠቀም ፖሊስ ጋር ይደውላል። ሪቻርድም የወደቀ ቢላ ያገኘና ቢልን ወቅቱ ይገለዋል። ሪቻርድም ከዛም አይሪስን ፍለጋ ውጭ ያለውን ክፍል ይከፍታል። ውጭ ያለው ክፍል ውስጥ አይሪስ የለችም። ከዛም ጋዝ ያመጣና የቢል ቤት ውስጥ ማርከፍከፍ ይጀምራል። ቤቱን ሊያቃጥለው። አይሪስ ሶፋ ኋላ ተደብቃለች። ይህ ሁሉ ሰዓት የአይሪስ ሰውነት መንቀሳቀስ አቁሟል፣ ግን የተወሰነ ያህል ጣቶቿን ማንቀሳቀስ ትችል ነበር። እናም ቤቱ እንደሚያቃጥል ስታውቅ አይሪስ ድምፅ ማውጣት ትጀምራለች። በአንድ ጣቷ መሬቱን መደብደብ ጀመረች፣ ግን ስላላያት እሳቱን ለኩሶ በሩን ዘግቶ ይወጣል። ሪቻርድ መኪና ውስጥ ገብቶ መኪናውን ካስነሳው በኋላ የሰማው ድምፅ ሶፋ ኋላ እንደሆነ ሲረዳ ድጋሚ ይገባና ይዟት ይወጣል። ሪቻርድ መኪናውን እየነዳ ስልክ ይደወልለታል። ስልክ የደወለችው ሴት ልጁ ነበረች። ነገ ከማዬ ጋር መተን እናይሃለን ትለዋለች። ሪቻርድም ልጁን በፍቅር ካናገራት በኋላ ስልኩን ለእናቴ ስጫት ይላታል። በኋላም የመኪናው ጋዝ እያለቀ በመምጣቱ ምክንያት ጋዝ ለመግዛት ወደ ማደያ ይሄዳሉ። አይሪስ ራሷን ለማንቀሳቀስ በጣም እየሞከረችን ያለችው ግን ትንሽ እጇን ከማንቀሳቀስ ውጪ ሌላ ሰውነቷን ማንቀሳቀስ አትችልም። በኋላም ሪቻርድ መኪናውን እየነዳ ተገጭቶ ወደ ቆሞ መኪና ይሄዳል። እናም ልብሶቹን ይቀያይራል። በዚህ መሃል ነው ፖሊሶች የመጡት። ሪቻርድ በተረጋጋ መንፈስ ለፖሊሱ ምንም ነገር እንዳልተፈጠረ ይነግረዋል። ስለ አይሪስም ሲጠይቀው በርከት ያለ አልኮል ጠጥታ ትንሽ ከራሷ ጋር አይደለችም ይለዋል። እናም ሪቻርድ ለፖሊሱ ምስኪን ለመሆን ማስመሰሉን ቀጠለ። ሚስቴ ጠጥታ ስትነዳ መኪናውን አጋጭታ አሁን ልወስዳት መጥቼ ነው ይለዋል። አይሪስ ያለ የሌላ ኃይሏን አሰባስባ የመኪናውን መስኮት ወደ ታች ታወርደዋለች። ፖሊሱ ጥርጣሬው ከፍ እያለ መጥቷል። እናም በሷ በኩል ያለውን ታሪክ መስማት እንደሚፈልግ ይነግረዋል። እናም ሪቻርድ ተዋት፣ ሚስቴን በቅርቡ ነው ልጃችንን ያጣችው፣ ጥሩ ስሜት ላይ አይደለችም ይለዋል። ፖሊሱም የልጅን ማጣት የተረዳው ይመስላል። ከዛም ፖሊሱ ለመሄድ ሲል አይሪስ እንዴትም ብላ እርዳኝ የሚል ድምፅ ቀስ ብላ ታሰማለች። ፖሊሱ ምንም ነገር ከማድረጉ በፊት ሪቻርድ ቀድሞ ይመታዋል። እናም ሪቻርድ ፖሊሱንም ገደለው። እናም ፖሊሱን የፖሊስ መኪና ውስጥ መልሶ የከተውና መኪናውን በፍጥነት እየነዳ አይሪስን ይዟት ይሄዳል። አይሪስ ሰውነቷ ቀስ እያለ ወደ ራሷ እየተመለሰ እየመጣ ነው። አይሪስ ሪቻርድ መኪና ውስጥ ያገኘችውን መድኃኒት ትወገዋለች፣ ግን ስሪንጁን መግፋት አልቻለችም ነበረ። አይሪስም እንድሞት የምትፈልግ ከሆነ ለምን በራሴ እንድሞት አልፈቀድክልኝም አለችው። ሪቻርድ የራሴ ፕላን ስላለኝ ነው ይላታል። ከዛም ትንሽ የጀልባ ላይ ይጭናትና ጀልባውን እየነዳ ወደ መሃል ይደርሳሉ። አይሪስ ጀልባ ውስጥ ቢላ አግኝታ ነበረ። ያለ የሌላ አቅሟን አሰባስባ እንዴትም ብላ አንገቱ ላይ ትወጋዋለች። ሪቻርድም ብዙም ሳይቆይ ወደ ሐይቅ ውስጥ ይገባል። አይሪስ ሰውነት ሙሉ ለሙሉ መንቀሳቀስ ይጀምርና እንዴትም ብላ እየዋኘች ወደ ሐይቁ ዳር ትመጣለች። የሪቻርድ ሀሳብ የአይሪስን ሰውነት ሙሉ ለሙሉ ፓራላይዝ ካደረጋት በኋላ እንደፈለገ ሊጫወትባት ነበረ፣ ግን ሀሳቡም አልተሳካለትም። የዚህ ፊልም ታሪክ እዚህ ላይ ያበቃል። ፊልሙን ከወደዳችሁት ሰብስክራይብ ያደረጋችሁ የኔ ቤተሰብ ይሁኑ። እወዳችኋለሁ።